ሀገር አማን ብለ ተጋድማል እኔ ኬት መጣው ሳልባል በኩለ ሌሊት የባርሳውን ሴንተር ባክ ሮናልዶ አራጎን ሂር ዊጓስ ብያለሁ ኬት መጣው ሳልባል አባቴ ሲጀመር ማለት ነው ሲጀመር የገጠር ልጅ አይተኛም የከተማ ልጅ ነው ተኝቶ የሚያልመው የገጠር ልጅ እኮ እንቅልፍ የለውም ኬት መንፈስ ነው መሆንብ ገና ከየክለብ እየዞርኩኝ ማለት ነው እያገጥኩ ነው ተጫዋች ማመጣው በኩለ ሌሊት እየዞርኩ እያገጥኩ ተጫዋች ይዤ እመጣለሁ ነው ማለት መንፈስ ነው መሆንብ ሴጣን ማለት ነው ገና የባርኮላንም ሂር ዊጎ ጠብቁ ምክንያቱም ባርኮላ ለፒኤስጂ ከፒኤስጂ ጋር ያለውን ኮንትራት እንዳልተፈራረመ ታቃላችሁ አልፈርምም እንዳለም ሰምታችኋል ስለዚህ ይመጣል በቃ ምንም እኛ ደግሞ በብር ገንዘቡ ተስማምተን ስለጨረሰን ሂር ዊጎ ዜና በኩለ ሌሊት ጠብቁ በኩለ ሌሊት ነው መመጣው መንፈስ ነው መሆንብ ነገር ያለው በኩለ ሌሊት ሂር ዊጎ ዜና ጠብቁ የኢብራሂም ሙምባዬንም የሱንም ጠብቁ ለማንኛውም ሮናልዶ አራጎ ያው ስፔን ላሊጋ ውስጥ የምታውቁት ነው ፐርፎርማንሱ ትንሽ ችግር አለበት ፕሪሚየር ሊግ ትንሽ ሊከብደው ይችላል በያስባለውኝ ያው ሊቨርፑል በተውሶ ስላመጣው የሚያረጋው ያቃል በየማስባለው ለማንኛውም ክለቤ ስለመጣ አባቴ ደስ ብሎኛል ነው ምላችሁ ገና ከቶትናም ደግሞ ዲፌንደር እናመጣለን ጠብቁ እግዚአብሔርን ሂር ዊጎ ዜና ማለት ነው just trust me ሊቨርፑል እየዞረ ነው የሚያፍሰው እየዞረ ማለት ነው ከያንዳንድሽ ክለብ ለቅሜ ነው ማመጣው ለማንኛውም እንኳን ደህና መጣ አባቴ አራውሆ ሂር ዊጎ ተባለ አረ ሊቨርፑል ዘንድሮ ማለት ነው ክለባችን ሊቨርፑል ድምጹን አጥፍቶ ከመጋረጃ በስተጀርባ ሁለት ዝውውሮችን እንግዲህ አፈፍ ማድረግ ችሏል የባርሳውን ተከላካይ ሮናልዶ አራውሆ ማለት ነው በውሰት ዝውውር ከባርሳ ማስፈረሙን እንግዲህ ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ ለሊግ ፖስት ያደርገው ማለት ነው እናም ያው ጥሩ ነው ክለባችን ሊቨርፑል ይሄንን ነበር ስንፈልግ የነበረው ማለት ነው ምክንያቱም የተከላካይ ስፍራ ላይ ምን ያህል ትልቅ ችግር እንደነበረብን ታውቃላችሁ እናም አሁን ትንሽ በመጠኑ ቢሆን ስጋታችን ቀሏል በዚሁ ደግሞ ይሄ ተጫዋች በውሰት ስለሆነ እንዲህ አይነት ዝውውር በቃ አንዳንዴ 500ም 200ም 300ም እንዲህ መጨነቅ መቀም በየአመቱ 100 ማውጣት ግድ አይደለም እንደዚህ አይነት ዝውውር አድርጎ ደግሞ ራይት ባኮን ቀለል ባለ ዋጋ ደግሞ ራይት ባኩን ደግሞ ቢደፍኑት የቶተናሙን ተጫዋች ስፒንስ በቃ እሷን ደግሞ ስከክ ያደርጋል ያበደ ነበር ከዛ በተጨማሪ መሃል ሜዳችንንና አሁን ቶሎ ብሎ ደግሞ ያው ከም ተጫዋች እንግዲህ ባርኮላ መጨረስ አለበት ብዬ ነው ማምነው እንዴት አገኛችሁ ዝውውሩን እሱን በኮሜንት ይመቻችሁ ፋሚሊ ባይ ሰው መተኛት የማይችልበት ዘመን መጣ እንዴ እናንተ እኔ እኮ ይሄ አመል የነበረው ያ ሞጭላፋ የሆነ ቸለው የሚሉት ቡድን ነበር እንደዚህ አይነት ችግር የነበረበት በሌሊት ተጫዋች ድንገት እንዲያስፈርማ አንተ ሊቪ ከመቼ ጀምረህ ነው እንደዚህ አይነት አመል እየለመድከው እንዴ አንዳች ነገር ተንፈሽ ሳትሉ ተጫዋች አመጣን ብላችሁ ሂር ዊጎ ብላችሁ ቦምብ ተጠላላችሁ እኛ በተኛንበት እኛ አንተኛ እንዴ እኛ የቁም ቅዠት እኮ እየሆነብን እኮ ነው ይሄ እኮ የሂር ዊጎ ነገር ጀማው ለማንኛውም ሊቨርፑል ተጫዋች አስፈርሟል እሱም የቀይ ካርዱ ጌታ ራሆ ግን እንደሱ አይደለም የምሪ ነው የምላችሁ አልጠበቅኩትም ይሄንን ዝውውር ግን ምርጥ ፊርማ ይመስለኛል ጀማው ያፈራውበት ሰዓት ነው መጥፎ እንጂ ለሊት መሆኑ ተጫዋቹ ከቫንዳይክ ጋር ተጣምሮ ማለት ነው ድንቅ ውጤት እንደሚሰጣቸው ጥርጥር የለኝም ጀማው ያው እንግዲህ እንደምታውቁት የባርሳ ጨዋታ በሃይላይት ነው የሚጫወተው የባርሳ ደግሞ ሃይላይት እጅግ የሚለይ ሃይላይት ነውና በጣም ከብዶታል በርግጥ ለሱ ግን አንድ ማወቅ ያለባችሁ ነገር ቢኖር ከቫንዳይክ ጋር ተጣምሮ እጅግ በእርጋታ ቆንጆ ሊደርሺፕ ስለሚያገኝ በዛ መስመር ላይ ጥሩ ተጫዋች ይሆናል ብዬ እጠብቃለሁ ሊቨርፑል ቆንጆ ፊርማ በሌሊት ዘርፊያ አካይደሻል ማለት ነው ሮናልዶ አራውሆ ቱ ሊቨርፑል ሂር ዊ ጎ አባቴ በውሰት ማን ወሳኝ ቀዳዳ ማን ኢራዮላ እባካችሁን ባይ ኦፕሽን ያለው አይመስለኝም እባካችሁን የሆነ ነገር ብሎ ሴንተር ባክ ራይት ባክ 6 ቁጥር እና ራይት ዊንግ ነበር የሚያስፈልጋችሁ ከሁሉም ደግሞ አስፈሪው ሴንተር ባክ ነበር ገባር ቢያንስ ኤክስፒሪየንስ የሆነ ሴንተር ባክ ስለ ቀይ ካርድ ብቻ ነው የሚያስፈራው ግን ሮሜሮ ቀይ ካርድ ያስፈራል ገባ ሚችልበት ጊዜ ነበር ባርሳ ያለ ለባርሳ ሃይላይን ካልሆነ ለሊቨርፑል ግን ኢንቴንስ ፉትቦል ሊሆን ይችላል ማለት ተረዳኝ ጠንካራ ነውና የቫንዳይክ አጣማሪ ምናምን ሊሆን ይችላል ራይት ባክ ብቻ ነው ሁለተኛ ችግር ራይት ባክ ነው ኮነር ብራድሊ ምርጥ ነው ግን 38 ጨዋታ ኮነር ብራድሊ ከባድ በተለይ በኢራዮላ ስታይል ፍሪምፖንግ ራይት ዊንግ ማድረግ ይችላል 6 ቁጥር ደግሞ እኔ ግራቨንበርግ ዘንድሮም 6 ቁጥር እንጃ እኔ አላማረኝም ኒዋይ የሚባለው ነው ምናምን ባለፈ ያየሁት ያበደ ነው ግን ይድረስ አናቅም ግን ሴንተር ባክ ወሳኝ ቦታ ነበረ እንኳንም ሸፈኑለት ማለት በልመና እንደሆነ ያስታውቃል በልመና በቃ መስራውን ሰርተ የሆነ ነገር አሳየን ይያሉት ነው ያስታውቃል ነው ምን ገገሙበት አሪፍ ሳይን እኔ የምለው ስልኬን አሁን ጋና መንካቴን ያራዳል ለሊት 6 ሰዓት ዝርፊያ ተፈጽሞ እንደሆነ መረጃዎች እየጠቆሙ ነው የሚገኙት ማለት ነው ያራዳ ልጆች ማለት ነው ሮናልዶ አራውሆ ወደ ሊቨርፑል እንግዲህ በውሰት ሂር ዊ ጎ ተብሏል ማለት ነው በሚያስገርም ሁኔታ ያው
ክፍተታቸው ነው ተከላካይ ምንም ጥያቄ የለውም ሊቨርፑሎች ማለት ነው። የተጫዋችን እጅግ በጣም አስገራሚ ተጫዋች ነው። ነገር ግን የቀይ ካርድ አምባሳደር ነው የሚባለው ማለት ነው። ከቀይ ውጪ ወደ ውጭ አይመቸኝም ተብሏል። የኡራጋዊ ጤነኛ አይደለም። እንግዲህ ቫንዳይክ ይቀጠቅጠው እንደሆነ ምን ያርገው እንደሆነ ምንመለከት ይሆናል ማለት ነው። ለማንኛውም የሊቨርፑልን ክፍተት ለአንድ ዓመትም ቢሆን ይሸፍናል ተብሎ እንግዲህ ይታሰባል ማለት ነው። አንዲ ራኦላ ምን ይፈጥራሉ ከሱ ጋር አብረን የምንመለከት ይሆናል። እስቲ ከ10 ስንት ሰጡታላችሁ? ድብ አድርጉት። ሼር ኮፕሊንክ እየተደረገ ሀሳብ አስተያየት እናንተ ነው። ይመቻችሁ። በሌሊቱ የተለቀቀች ዜና ሮናልድ አራውሆ ወደ ሊቨርፑል ሂር ዊ ጎ ተብሏል። ይሄ ተጫዋች ወደ ሊቨርፑል መፈረሙ ይዞልን የሚመጡ 3 ጥቅሞች እንዲሁም ደግሞ 2 ጉዳቶችን እዚህ ጋር ደቀርግላችኋለሁ። ቪዲዮ ከመጀመራችሁ በፊት ላይክ፣ ኮፒ ሊንክ እንዲሁም ሪፖስት ያደረጋችሁ ጀምሩ። እንዲሁም ደግሞ ፕላስ ምልክቱን የተጫናችሁ ቤተሰብ መሆን አይረሳ። የመጀመሪያው ጥቅም በጣም ፊዚካሊ ዶሚኔት የሚያደርግ ዋን ቱ ዋን ላይ ቢስት የሆነ ዲፌንደር ነው። የትኛውን ማቂ ዋን ቱ ዋን አግኝቶ ቪኒሺየስን ጸጥ ሲያደርገው ታውቃላችሁ። ሁለተኛ ሪከቨሪ ፔስ በጣም አለው። ሪከቨሪ ፔስ ስላችሁ እንዴት መሰላችሁ? ቤተሰብ አንድ ጥሏችሁ መስመሩ ተሰብሮ ከታለፈ በኋላ ተመልሶ ያን አጥቂ የመያዝ ወይ ደግሞ የመከላከል ልክ እንደ ሚኪ ቫን ዲቨን ማለት ነው። በቶተናም እንዳያችሁት ተመልሶ በጣም በፍጥነት ኳሱን የማዳን በጣም ችሎታ አለው። ሶስተኛ ቆመ ጠብቀኝ አይነት ተከላካይ አይደለም። አታክ ሲመጣ ካለበት ቆሞ ጠብቆ ሳይሆን የሚከላከለው አታኩ ገና እንደሚመጣ አንብቦ ኳሱ ሊሰጠው ወደ ሰው ልጅ ቀድሞ ሂዶ በታክል ወይ ደግሞ ፑሽ በማድረግ ኳሱን ቀድሞ ነው የሚነጥቅ አይነት ባህሪ ያለው ተከላካይ ነው። ስለዚህ ለኢራኦላ ሲስተም በጣም በቃ ፏፏ ብሎ ስክት የሚል በዛው ልክ ደግሞ 2 ጉዳቶች አሉት። የመጀመሪያው ጉዳት በጣም መስል እንጅሪ የሚያጠቃው ነው። ባርሳ ላይ ሃይላይን ዲፌንስ ስለሚጠቀሙ ለሃይላይን ዲፌንስ የሚሆን ተከላካይ አይደለም። ሃይላይን ዲፌንስ ስትጠቀም በጣም በአእምሮ በሳል መሆን አለብህ። ለሱ ጨዋታ አራሆ አይሆንም። ያ ችግር ለኛ ችግር ስለማይሆን ችግር ብያለያዝኩት። አንደኛው ችግር መስል ኢንጁሪ ነው። ሃምስትሪንግ ምናምን ያጠቃዋል። ይሄን ችግር የሊቨርፑል የጨዋታ ጊዜውን በመመጠን ምናምን ነገር እያስተካከሉ ኮናቴ ልክ ተመሳሳይ ችግር እንዳለበት የታወቀ ነው። ስለዚህ ይሄን ካስተካከሉት አሪፍ ነው። ሁለተኛው ችግር አንዳንዴ ንቅል ያደርጋታል። ንቅል ማለት የውሳኔ ችግር አለበት። መቼ ሂዶ ፋውል መስራት እንዳለበት፣ መቼ ውሳኔ መወሰን እንዳለበት ምናምን ነገር ይዘነጋልና ቀይ ካርድ ምናምን ነገሮችን ልንመለከት እንችላለን። በቃ እነዚህ ናቸው ችግሮቹ። ይሄን ችግር ደግሞ ኢራኦላ ያስተካክሏል ብዬ አስባለሁ። ከዛ በተረፈ ማለት ነው one of the most beast center backs in the world came to Anfield ሊቭ ማዋድ ቤተሰብ ይመቻችሁ። መልካም ቀን። ደግሞ እንደ ርኩስ እንደ ጤና አልባ ዝውውር ኤክስክሉዚቭ ምናምን ተብሎ ነው ዜናው የወጣው ማለት ነው። አራሆን ይሄ ፌክ ኡራጋዊ ማለት ነው። ይሄ እኮ ባርሴሎናን እኮ ወደኋላ ሲጎት የራሱ ቀለም የሚባል ነገር የሌለው ሰውዬ ኤክስክሉዚቭ። ኧረ ተው አቀልዱብን ተው። እኔ በዚህ ዝውውር የተደሰታችሁ የሊቨርፑል ደጋፊዎች በእውነት እንደናንተ ደስታ የቅርብ ቢሆን ደስ ይለኝ ነበር። ነው አምናት ደስተኛ አይደለም። ይሄ ዳስናት ኢነፍ በቂ አይደለም። እንደ ቤት አንድም ቀን ባርሴሎናን አሳርፋለሁ ብዬ አላውቅም። እንደዚህ አይነት ተጫዋች ተቀብዬ ብቻ ይመቻችሁ። ሊቢያንስ ምንድነው ማታ የሰራ ነው በፕሪሚየር ሊግ ባይዘወይ ማለት ነው 180 ተከፍሎ ከመጣባቸው ምርጡ ዝውውር በነፃ ቢሆንም የዚህ ሰውዬ ዝውውር በጣም የሚገርም ነው። የሚገርም ተከላካይ በሚያስፈልገን ሰዓት ነው። ትንሽ ጉዳት ብቻ ነው ሰውየው የሚያጠቃው። ሌላ ነገር ምንም ልተዋጣለት ሽማግሌ ነው ምናምን አርጀነው እንኳን ይሁን ያጣለማይ ብዙ ነገር ነው። ይሳደባል ምናምን ይራገማል ምናምንና የሚገርም ዝውውር ነው ማለት እኔ ይገርመኝ የልጁን ብቃት ምናምን ሊቨርፑል ምን ያህል በቃ ካኒ የሊቨርፑል ካልቸሩ በጣም ይለያል። ውስጥ ነው ሁሉ ነገር ጸጥ። እግዚአብሔር ምስክሬ ነው። እናቴ ትሙት የምሬ ነው። የሚገርም ከቫንዳይ ጋር የሚገርም አጣማሪ ነው። ባይዘው ልጁ በጣም ነው የሚችለው። የምሬን ነው። ፕራይም የነበረውን አስቡት። አሁን ደግሞ በሊቨርፑል ደጋፊዎች የሚሰጠውን ፍቅር ወደ ቀድሞ ሊመለስ ይችላል። የማይመለስበት አንዳች ምክንያት የለም። አራት ተጫው ትክክለኛ የማትገመት ሰው ሁን ማለት እንደ ሊቨርፑል አባቴ በሌሊት 6 ሰዓት አንድ ወሬ ሳታነሳ አራሆን ሂር ዊ ጎ ወደ ራሱ አባቴ የሚገርም ስራ ነው የሰራችሁት። የምሬ ነው ናችሁ። ለምንድን ነው ይሄ ቢያንስ ከምኑም ኤክስፒሪየንስ ያለው ተከላካይ ይሻላችኋል። ትክክለኛ ስራ ነው የሰራችሁት። ለምን በጣም ችግር ነበረ። ኮናቴ ገና ዊንገር ይቀራችኋል። እኔ አሁን ፍሪፖንግን አውጥቶት እንዴት እንደሚያደርገው ግራ ገብቶኛል። ይደውላል ግን እንደምንም አድርገው ነው ነገሩ የሚመስለው። ብራድሊን ደግሞ ሙሉ አመቱ ሊያጫውተው ነው። እንዴት ነው ያሰበው? ሊቨርፑል ከባድ ችግር ነው። ለምን ዊንገር ግዴታ ያስፈልጋል። ማርኬቱ ላይ ደግሞ ደህና ዊንገር ያለም ራሱ አይመስለኝም። የሚገርም ሳይኒንግ አሁን ከባርሳ ማስፈረም ማለት በውሰት ነው። ግን ምን ነው ወዳጄ ሊቬ ምን ነው እኔ የማታ ስራ ላይ አንተ ጥሩ ነህ አብረን እንሂድ አጋዛኝ ብትል እኔ እምቢ እላለሁ ወይ? አልልም። ምን ነው ባርሳ አንተስ ግፋ አትፈራ? ሽማግሌ ነው በማታ አያይም ብለህ ኩባርትን ይሸጥልሃለሁ ብለህ
ምነው ባርሳ ይህ ሰውዬ ማለት ይጫወታል ያለ ጭንቅላት፣ ከዛ ይሳሳታል፣ ከዛ ጭንቅላት የታል ብሎ ጭንቅላቱን ይፈልጋል። ያለ ጭንቅላት ተጫውቼ ነው ይላል። ኧረ ቫንዳይክ ተቃጠለ። ምነው ባርሳ እኔ በቀልላሉ ቻምፒዮንስ ሊግ ላይ ላገኘው ባርሳል ቻምፒዮንስ ሊግ ላይ የለውበት ይቺ ወዳጅነት ላይ ብቻ የሆነ ሰዓት በቀልላል። ግን ምነው ሊቬ ምነው አብረን እንሂድ አይባልም? እንግዲህ አሪዮን ላይ ያስተካክሎ ነው የሚባለው። ሌላ ምን ይባላል? ይሄ አይዞ ይርዳ ፈጣሪ። ሊቬ ቻምፒዮንስ ሊግ ይቅርብኝ ነው። ሮናልድ አራውሆ ወደ ሊቨርፑል ሂር ዊ ጎ። በሌሊት የሰራሁት ቪዲዮ ነው። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ። አራውሆ ምን አይነት ቦምብ የሆነ መረጃ ነው። በሌሊት 6 ሰዓት ተኩል ሊቨርፑል ቻምፒዮንስ ሊግ በቃይ ብሏል። አራውሆን በውሰት ውል ከባርሴሎና አስፈርሟል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሏል። እንግዲህ የሚገርም በጣም ያልተጠበቀ ዜና። ሊቨርፑላውያን ይህን ዝውውር ከ10 ስንት ትሰጡታላችሁ? እስቲ ሊቨርፑል ካሁን በኋላ you will never go ካለውን እኔም ከጎናችሁ ነኝ። የምሬን ነው የምላችሁ። በቃ ከምሽት ከሰሟቸው ምርጥ እግር ኳሳዊ ዜናዎች መካከል ይሄ አንዱ ነው። ሮናልድ አራውሆ ወደ ሊቨርፑል ሂር ዊ ጎ። ሳንሰማ በኋላ በር ነው ሾለክ ያለው። ምን አይነት ሰላም እንደተሰማኝ ይህንን ዜና ሳየው አልገባችሁም ጋይስ? እኔ ያልጠበኩኝም ጭራሽ። በውሰትም ይሁን በምንም የመግዛት አማራጭ አለው። ይውሰዱት ችግር የለም። እኛ ይኸውላችሁ ምንም ጣጣ የለብንም። ብቻ እነሱ እንዲህ አይነት ውለታቸውን ይኸውላችሁ ቀጣይ ዓመት ደግሞ በቋሚነት አድርገውት ይካሱን። ሌላ ምንም አልፈልግ። ውለታ ምናምን እንዳትሉኝ። ኖ በሻምፒየንስ ሊግ ምሽቶቹን አረሳቸውም። ጨጓራዬን ግሽልጥን ያደረገኝ በቼልሲ ስታንፎርድ ብሪጅ ላይ በዚህ ዓመት ፒኤስጂ ወደኋላ እየቆጠርኩ የሚመጣ እላጣለሁ። ኢንተር ሚላን አምና እያንዳንዱ የሻምፒየንስ ሊግ መጥፎ ምሽቶቻችን ላይ ነበር አራውሆ። ስለዚህ ወደፊት መጓዝ ነው ያዋጣው። ታሪክ ውለታ ምናምን እያላችሁ አታለቃቅሱ። ወደፊት ተጓዙ አርፋችሁ። በቃ ሻምፒየንስ ሊግ ማሸነፍ የምትፈልጉ ከሆነ እንዲህ አይነት ሰው ነው ከማሰናበት የሚጀምረው። ትክክለኛ ውሳኔ ነው። በውሰት አይደለም በቋሚነት በምንም አይነት ዲል ይሁን ገንዘቡን እኔ ካዝና ውስጥ አይገባም። ከፈለገ በነፃ የሚሽጡት ቀጣይ ዓመት። ብቻ ሰላሜን አግኝቻለሁ። እንኳን ደስ አላችሁ። ሰላማችሁን ያገኛችሁ። ይኸውላችሁ ራሳችሁን አትሸውዱ። አራውሆ ጠቅሞናል። 2022 የዣቪ ቲም ላይ ምናምን እንዲህ አይነት ነገር የለም። በቃ እግር ኳስ ነው። ተመስገን ማለት ነው። ተመስገን በሉና ተኙ። አሁን መልካም ምሽት። ኮፒ ሊንክ፣ ሪፖስት ሲደረግ ፎሎ እያደረጋችሁ። አራሆ ወደ ሊቨርፑል ሂር ዊ ጎ። ባርሳ ጨከነበት። እኔ ኮናቴ ይሻላችሁ ነበር። የምሬ ነው። ኮናቴ እንደምንም ብታቆዩ ነበር። አራሆ ወይኔ እንዴት እንደሚያቃጥል አላቅም። ይሄ ሰውዬ ፕሪሚየር ሊግ ላይ ጭራሽ እንዴት እንደሚብስበት ላሊጋ ከብዶታል ለራሱ ማለት ነውና ባርሳ ግን ምንድነው ተከላካይ ሳያስፈርም ይለቅ። ይህ ዝውውር ኬት እንደመጣ አላቅም፣ ግን ሂር ዊ ጎ ተብሏል። ብቻ እስቲ እናየዋለን። ሰበር ዜና ሮናልድ አራውሆ ከባርሴሎና ወደ ሊቨርፑል ሂር ዊ ጎ ተብሏል። ሊቨርፑሎች እንግዲህ ሳይታሰብ ሮናልድ አራውሆን ከባርሴሎና ማስፈረም ችሏል። አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረትም ዝውውሩ ሂር ዊ ጎ ተብሏል። ሊቨርፑሎችም የመሃል ሜዳ ተከላካይ ለረጅም ጊዜ ሲፈልጉ ነበር። ነገር ግን ከሮናልድ አራውሆ ጋር ንግግሮችን እያደረጉ እንደነበር የሚያሳዩ መረጃዎች አልወጡም። ነገር ግን አሁን ላይ በወጡ መረጃዎች መሰረት ዝውውሩ ሙሉ ለሙሉ ተጠናቋል። ተጫዋቹም ወደ ሊቨርፑል የተዘዋወረበት ዋጋ አልተገለጸም። ሊቨርፑል ደጋፊዎች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ምንድን ነው እዚህ ምድር ላይ ማለት ነው የሁሉንም ክለብ ዜና ፋብሪዚዮ በቃ አዛ ነው የሚያደርገው እየሰማባቸው ማለት ነው። ግን አንድ ክለብ አለ ለዴቪድ ኦርነስቲንም ለፋብሪዚዮም ባክንካ ችጋራም ብሎ መረጃ ሰጥቶት ነው እንዴ አመሰግናለሁ ብሎ ምን እንደተፈጠረ ሳያቅ ብቻ ዝም ብሎ አንድ ፎቶ ቁጭ አድርጎ ግራም ያጋባው ክለብ ሊቨርፑል ነው። በሌሊት ነው ይሄን ቪዲዮ የምሰራውና ፖስቾ ተኛለው። ያልተኛ የሼቦ ደጋፊ ኮፕሊንግ ታረጋለህ። የተኛ ነገ የምታይም በደንብ ኮፕሊንግ አድርግልኝ። አራሆን አስፈርሟል ሊቨርፑል። እኔ ኮኔ ግራ ነው የሚገባኝ እኮ ወላሂ የመጨረሻ ማለት ነው። የሆነ የቴሌግራም ቻናል ላይ ሲለቁት አንዱ ኮሜንት ላይ በዚህ አላመነም፣ ፍጥነቱ ግራ ገብቶት ምን እንደተኛ እንዳልተኛ ለማወቅ ነው ሙድ ምትይዝብን እስኪሉ ድረስ ፋብሪዚዮም ግራ ገብቶት ምን እንደተፈጠረ ሳይናገር ፎቶውን ቁጭ ሼባው አንችልህም ብራዘሬ፣ ተንኮል ስትሰራ አንችልም፣ አንሰማብህም። በዚህ ሁሉ ሚዲያ ምንም ነገር ሳይሰማ
ይኸው ሰው ማመናውን ነገ አያምነኝም። እኔ በእናትህ በደንብ ኮፒሊንግ በጣም ጸዴና ያበደ ሳይኒንግ ሊቨርፑሎች በነገራችን ላይ በጣም ጸዴ የሚባል ዝውውር በሌሊት መፈጸም ችለዋል። ከባርሴሎና እንግዲህ ሮናልድ አራሆ ወደ ሊቨርፑል ሂር ዊ ጎ ተብሏል። በሌሊት ማለት ነው። በነገራችን ላይ ተጫዋቹ የመጣው በውሰት ነው፣ ያው ገዝተውት አይደለም። ነገር ግን ለሊቨርፑል በጣም ጸዴ ዝውውር ነው። በተለይ የሊቨርፑል ሴንተር ባክ በጣም ችግር ያለበትና ቀጣይ ዓመት እንዴት ሊያደርጉት ነው አንዶኒ ኢራኦላ የሚል እንግዲህ ጥያቄ ነበረኝ እኔም። በስተመጨረሻ ግን ልጁ በጣም ልምድ ያለው ተጫዋች ነው። ያው የሚያስቸግረው ቀይ ካርድ ነው። ነገር ግን የሃንሲ ፍሊክ እና የባርሴሎና ሃይላይን ጨዋታ በጣም ከብዶት እንደነበር ግልጽ ነው። የአንዶኒ ኢራኦላና ከቨርጂል ቫንዳይክ አጠገብ መጫወት ግን ተጫዋቹ ምርጥ ብቃቱን እንዲያወጣ ያደርገዋል ብዬ አስባለሁ። ሊቨርፑሎች በዚህ ክረምት እንግዲህ የሳላንና በተለይ ሴንተር ባክ ላይ እንደ ኮናቴ ያለ ምርጥ ተጫዋች ይፈልጉ ነበር። ይህ ዝውውር ለእኔ ለሊቨርፑል በጣም ለአንዶኒ ኢራኦላ ጸዴ ዝውውር ነው ብዬ ነው የማስበው። ነገራችን ላይ ሊቨርፑል አሁን የሳላን ምትክ የሚያገኝ ከሆነ በጣም ምርጥ ቡድን አንዶኒ ኢራኦላ በቀጣዩ የፕሪሚየር ሊግ ያስመለክተናል ብዬ አስባለሁ። ለማንኛውም ይህንን ዝውውር ከ10 ስንት ትሰጡታላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይመቻችሁ። የማትገመት ሰው ሁን ማለት ይሄ ነው ጋይስ። ሊቨርፑሎች ኡራጌውን የመሃል ተከላካይ ከባርሴሎና በውሰት አስፈርሟል። ሮናልድ አራሆ ወደ ሊቨርፑል ሂር ዊ ጎ። በሌሊት የተሰማ እጅግ ሰበር ቦምባ የሆነ መረጃ ነው ጋይስ። ይህ ተጫዋች እንግዲህ ባለፉት ቀናት ከሊቨርፑል ጋር ስሙ እምብዛም ሲያያዝ አልሰማንም። ነገር ግን ትላንትና ውስጥ ለውስጥ ሁሉ ነገር አልቆ በአንድ ዓመት የውሰት ውል የመግዛት አማራጭ ባለው የውሰት ውል ሊቨርፑሎች ለአንድ ዓመት ሮናልድ አራሆን ከባርሴሎና መቀላቀሉ አረጋግጧል። ታዲያ በዚህ መረጃ ላይ ምን ትላላችሁ? ይህን ዝውውር እንዴት ተመለከታችሁት? ሊቨርፑል የመሃል ተከላካይ ቦታቸውን በዚህ መልኩ እያጠናከሩ ይገኛሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በዛሬ የተጣጡ ወሳኝ ዜናዎች አሉ። ከመሸ ራሱ ከባድ ቦምባ ተሰምቷል ማለት ነው። ከባርሴሎና ነው የምንጀምረው ማለት ነው። ከባርሴሎና 2 ወጪዎች ዛሬ ተረጋግጧል ማለት ነው። ሮኒ ባራጂ እንግዲህ በውሰት ወይ ደግሞ ባርሴሎና የሚሸጠው ከሆነ ፊቸሩን ኮንትሮል በሚያደርግ መንገድ እንደሚቆጣጠርና ከሮናልድ አራውሆ ጋር ስንመጣ ደግሞ ወደ ሊቨርፑል እንግዲህ በውሰት እንደሄደ ነው እየተነገረ የሚገኘው። በጣም የሚገርም ነው። በሂር ዊ ጎ ተረጋግጦናል ማለት ነው። እንደሚወጣ እንግዲህ የሚያሳይ አንዳንድ ሳይኖች ነበሩ። ነገር ግን በዚህ ልክ ይወጣል ተብሎ አልተገመተም። ግን ባርሴሎናዎች እንደሚታወቀው ሬጂስተር ለማድረግ ፕሌየር እንዳይቸገሩ ማለት ነው ትንሽ ተጫዋቾች መልቀቅ አለባቸው። ባርዳጂ ከወጣላችሁ ከነገና ሮናልድ አራውሆ የሚለቅ ከሆነ ለሮድሪ ጉዳይ ላይ ለነ ካንሴሎ ጉዳይ ላይ ሬጂስተር ለማድረግ ብዙ አይቸጋገሩ ማለት ነው። መልሶ ሬጂስተር ለማድረግ ሲሆን በተለይ በካንሴሎ ጉዳይ ላይ ማለት ነው። እና ያ አሪፍ ነገር ይመስለኛል። ሮናልድ አራውሆ እንደሚታወቀው ጥሩ ተከላካይ ግን ኤረር ፕሮን ነው። እሱ ነገር ካላስተካከል ሊቨርፑል ቤት እፈራለታለሁ። ግን ቨርጂል ቫንዳይክ ካጠገቡ ስለሚጫወት ኤክስፔሪንስ ሊሆነ ሰው ማለት ነው። ሆፕፉሊ እሱ ነርቸር አድርጎት ካላጠፋ አሪፍ እቺ ፋስት ፔስ በጣም ፔስ ያለው ሴንተር ባክ ጉልበት ያለው ረዘም ያለ ኤራልዱን የሚያሸንፍ አይነት ሰው ነው። የታወቀ ነው። ሮናልድ አራውሆ ኦሪዚ ዴ በጣም ጥሩ ይጮታል፣ ግን ነርቸሪንግ ይፈልጋል ያለምንም። ሊቨርፑል ሮናልድ አራውሆን ጨረሰ። ምን አለ ማንቸስተር ዩናይትድ ማክሲሚሊያኖ አራውሆን ቢጨርስ ከሊዩስ ሆል ጋር ከሚጋፉ። አራውሆ ቱ ሊቨርፑል ሂር ዊ ጎ። አቤት ግልግል፣ አቤት የባርሳ ፋንስ ግልግል። ስለዚህ ልጅ እኔ አላወራም ታውቃላችሁ። ግን ራንደም የሆነ ትራንስፈር ሊቨርፑል ያው ሴንተር ባክ ያስፈልገው ነበር፣ አስፈርም። እንደኛ እንደ ባርሳ ፋን ግን በዚህ ሰዓት ደስተኛ የለም። ሮናልድ አራውሆ ያረጋቸውን ነገሮች ያለፉት 3 ዓመታት ታውቃላችሁላችሁ። ነፍስ አይማርም። እኔማ ሎን ነው ሲለኝ ነው የተናደድኩት። መሸጥ ነበረበት። ጭራሽ ለባርሳ የማያስፈልግ ተጫዋች ጭራሽ ማለት ነው። እኔ አራውሆ የተባለ ሰውዬ ገና በገባ ቁጥር ህመም ነበር የሚሰማኝ። መቤቴን ነው የምላችሁ። በቃ ትልቅ ችግር ያለበት ሰውዬ ነው ሮናልድ አራውሆ። 2022 ላይ በጣም የሚገርም ነበረ። ከዛ በኋላ ያሉትን ዓመታት ግን በቃ ወፍ። ቪኒሲየስ እንደዛ ፖኬት ሲያደርግ የነበረ ሰውዬ ምን እንደነቃው ሳናውቅ አንዴ ተበላሽ። ግን we used to pray 4 times like this። በጣም ተገላገል ነው አሁን ማለት ነው። በተለይ ባርሳ ፋንስ አሁን ከቫንዳይክ ጋር ያንጠበረት ልናየው ነው ሊጉ ላይ ደግሞ ማለት ነው። እንደ አራውሆ እና እንደ ቫንዳይክ አስቧቸው እስቲ ሁለቱ። አራውሆም ፋምብለር ነው፣ ቫንዲዝኒ ነው። በቃ መዝናናት ነው ኔክስት ይር። እንደዚህ ደግሞ ያልተጠበቀ ዝውውር በፍጹም ልትሰሙ አትችሉም። ሮናልድ አራውሆ ወደ ሊቨርፑል ሂር ዊ ጎ። ሊቨርፑል እንግዲህ ሮናልድ አራውሆን ከባርሴሎና በውሰቱን ለማስፈረም ተስማምተዋል። እጅግ ፈጽሞ ያልተጠበቀ ዝውውር ይመስለኛል ሮናልድ አራውሆ ወደ ሊቨርፑል። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሊቨርፑልን አንዴ እስኪ ተመስገን እንበል። ሮናልድ አራውሆ ቱ ሊቨርፑል ሂር ዊ ጎ ተብሏል። ስለሱ በርካታ መረጃዎች እነግራችኋለሁ። ቤቱን ፎሎ አርጋችሁ ጀምሮ ሮናልድ አራውሆ ሊቨርፑልን በአንድ ዓመት የውሰት ውል
መቀላቀል ችሏል። ለሊቨርፑል በጣም ትልቅ ዜና ነው። እኔ ከምንም በፊት የሊቨርፑል የተከላካይ መስመር ቀዳዳ መሸፈን አለበት ብዬ አስባለሁ። ምክንያቱም ፕሪሚየር ሊጉ ረጅም የውድድር ዘመን ነው። ጆ ጎሜዝን ይዘን ነው የምንቀጥለው። ሮናልዶ አራሆ ዛሬ ሜዲካሉን የሚያደርግ ይሆናል። የ1 ዓመት ውልም ከሊቨርፑል ጋር ይፈራረማል። ሙሉ ደሞዙን ሊቨርፑል የሚከፍል ይሆናል። ወደ 11 ሚሊዮን ፓውንድ በአመት ወይ ደግሞ ሳምንታዊ 180,000 ፓውንድ የሚከፍለው ይሆናል። ከነ ሉዊስ ሱዋሬዝ እንዲሁም ደግሞ ከነ ዳርዊን ኑኔዝ ቀጥሎ ይህን ታጋይ ዩራጋዊ ተከላካይ ሊቨርፑል ማስፈረም ችሏል። እነዛ በነ ሱዋሬዝ በነ ኑኔዝ አይተነዋል ምን ያህል ኡራጋውያን ታጋይና ምርጥ እንደሆኑ። ይህ ልጅም ብዙ ጊዜ ራሱን ፕሩፍ አድርጓል በባርሴሎና ቤት። በጣም ትልቅ ኳሊቲው ደግሞ ቨርሳታይል ነው። መሀል ተከላካይ የሚጮታል፣ መስመር ላይ ሞቶ ሲጮት ትዝ የሚላችሁ ይሆናል። ከዚህ በፊትም ሊቨርፑል አሁን የአየር ላይ ኳስ ችግር ነበሩብን። ዘንድሮ እሱን ለማስተካከል የመጣ ይመስለኛል አንዶኒ ኢራዮላ። በርካቶቹ ቁመታቸው ከሜትር 88 ጀምሮ ረጃጅም ናቸው። እንዲሁም ሮናልዶ አራሆ ደግሞ ሜትር ከ91 ያደርጋል። በጣም ደስ የሚል ዝውውር ነው። ብራቮ ሊቨርፑል። ሊቨርፑል ከፈለገ የሚቀጥለው ዓመት ላይ ውሉን ቋሚ ማድረግ ይችላል። 27 ዓመቱ ነው። ብቃቱ እየታየ ሊቨርፑል ቋሚ ውሉ ሊያደርግ ይችላል ተብሏል። እንኳን ደስ አለን። በርካታ የዝውውር መረጃዎች ገና ይቀራሉ። ቤቱን ፎሎ ማድረጋቸው አይረሳ። እንኳን ደስ አለን። ይመቻችሁ። ሂር ዊ ጎ ሊቨርፑላውያኖች። እንግዲህ በዚህ ምሽት እንግዲህ በሉዋንዲል ቢሆንም ሮናልዶ አራውሆን እንግዲህ ከባርሴሎና ሊቨርፑል ለማስፈረም መስማማቱን እንግዲህ ፋብሪዚዮ በዚህ በምሽት ነግሮናል ማለት ነውና ከእንቅልፌ ተነስቼ ነው ይህን ቪዲዮ እየሰራው ያለሁት ማለት ነው። የሴንተር ባክ ቦታችን እንግዲህ በጣም አሳሳቢ ነበረ ማለት ነው። ምክንያቱም ጆቫኒ ሊዮኒ እንዲሁም ጀርሚ ጃኩዌት ያሉበት የፊዚካል ፊትነስ ሁኔታቸው ልክ አለመሆኑ፣ ከጉዳት ሊዮኒም አለመመለሱ፣ እስካሁን ጃኩዌትም እንደዚሁ በጉዳት ላይ መሆኑ እንግዲህ ትንሽ አስቸጋሪ አድርጎብን ነበር ቀጣይ ዓመቱ። ነገር ግን እንግዲህ እነዚህ ተጫዋቾችን እንግዲህ እስኪመለሱለት ድረስ ሊቨርፑል ለ1 ዓመት የሉዋንዲል እንግዲህ ሮናልዶ አራውሆን ከባርሴሎና ለማስፈረም መስማማቱን እንግዲህ ፋብሪዚዮ ዘግቧል ማለት ነው። ጥሩ የሚባል ዝውውር ነው ለኔ ማለት ነው። ምክንያቱም ሉዋንዲል መሆኑ 1 ዓመት ጥሩ ነው ባይነኝ። ለምን ካላችሁ እንግዲህ ያሉን ተጫዋቾች እንግዲህ እነ ሉክ ቻምበርስ እንደዚሁም ኢንጃይን እና ኢፋኒ ኢንዱኪን የመሳሰሉ ወጣት ተጫዋቾች በ2-3 ዓመት ውስጥ በምን ያህል ደረጃ ሊበስሉ እንደሚችሉ በዚህ ፕሪሲዝን ጨዋታዎች ላይ በደንብ አድርገው አስመልክተውናል። ይሄ ብቻ አይደለም፣ ደግሞ የጆቫኒ ሊዮኒ እና የጀርሚ ጃኩዌት መመለስ ከ1 ዓመት ከሮናልዶ አራውሆ ዝውውር ጋር እንግዲህ አብሮ ሲቀናጅ ማለት ነው 4 ሴንተር ባኮች በሚገባ ከቨርጂል ቫን ዳይክ ጋር ማለት ነው አመቱን ያስጨርሱናል ብዬ አስባለሁ። ለኤፍኤ ካፕና እንዲህ ለመሳሰሉ ጨዋታዎች ደግሞ ታዳጊ ተጫዋቾቻችንን እያደባለቅን ከተጫወትን የሴንተር ባክ ቦታችንን ኦሬዲ ሸፍነናል ብዬ አስባለሁ። ኢብራሂማ ኮናቴን መልቀቃችን እንግዲህ ትልቅ ፈተና ሆኖብን ነበር በክረምቱ ላይ ማለት ነው። ስለዚህ ሮናልዶ አራውሆን ማግኘታችን ጥሩ የሚባል ዜና ነው ማለት ነው። ከዚህ በኋላ ወደ ሌሎች ፊርማዎች እንግዲህ እንደምንመለስ ተስፋ አለኝ። ማስፈረማችንን ጀምሯል። እኔም ተመልሻለሁ። ሊቨርፑልም ወደ ማስፈረሙ ተመልሷል ማለት ነው። ቴንክ ዩ። ግባ ጀሞ ጥብስ መረጃ በዚህ በጠዋት በሌሊት ሃንግ ሰራ ነው ሰገንዲቲ ቤት። ኧረ በስመ አብ። ሂር ዊ ጎ ሮናልዶ አራውሆ ቱ ሊቨርፑል። ወይኔ ይሄ ጥምረት ለዘመናት ሲናፈቅ የነበረው ጥምረት ተገኘ። ወይኔ ይሄ ጥምረት ምንድነው አንተ የተሰራው በማታ ማለት አንግኔ የሰራናቸው በማታ ባርሳዎቹን አንተ። ወይኔ ባርሳ በእናት የሚገርም ተጫዋች እኮ ነው የሰጠኝ፣ ገላገልከኝ። ራይት ባክ ሴንተር ባክ እድሜው ደግሞ 27 የውሰት ነው። አስበው የውሰት ነው። ካልተስማማኝ መልሼ ለባርሳ እመልስለታለሁ፣ ከተስማማኝ ደግሞ እዛው አስፈርመዋለሁ። ምን አይነት እድል ነው ያለኝ! ምን አይነት እድል ነው ያለን ጀሞ! ምን አይነት እድል ነው ያለን! ወይኔ ጋብሪኤልና ሳሊባ ነበር አይደል ሲባል የነበረው ሮናልዶ አራውሆና ቫን ዳይክ። ወይኔ ላይክ ሼር ኮፒ ሊንክ ፎሎ ያርክ። ለጠላት ወረዳ ሼር አድርግለት፣ እንዲፍጥጥ ይበል። ለጠላት ወረዳ ሼር አድርግለት። አቡ ይመቻችሁ። ላይክ ሼር ኮፒ ሊንክ ፎሎ ይደረግ። እኔም ብቻ አይደለም ፋብሪዚዮ ሮማኖን ራሱ ያስገረመው ትራንስፈር ጋይስ ተመልከቱ። ሮናልዶ አራውሆ ከባርሴሎና ወደ ሊቨርፑል ሂር ዊ ጎ። ሊቨርፑል ይወላችሁ ፋብሪዚዮ ሮማኖ እንኳን ሳያውቀው ሂር ዊ ጎ። ፋብሪዚዮ ሮማኖ ለሂር ዊ ጎ ሳብ ብቻ ነው ያወቀው። ሊቨርፑል ኡራጓዊን የባርሴሎና የመሃል ተከላካይ ሮናልዶ አራውሆን በውሰት ውል አስፈርሟል። ከምንም ይሻላል።
ሊቨርፑል ፍጹም ሳይጠበቅና ሳይገመት የባርሴሎናውን ኡራጓዊ ተከላካይ ሮናልድ አራሆን በውሰት ውል እንደሚያስፈርም ፋብሪዚዮ ሮማኖ ከደቂቃዎች በፊት ይፋ አድርጓል። ሮናልድ አራሆ ከጥቂት ዓመታት በፊት አዲሱ ቫንዳይክ እየተባለ ሲሞካሽ የነበረ ተከላካይ ነው። ነገር ግን በተለይም ያለፉትን 2 ሲዝኖች ሜዳ ውስጥና ከሜዳ ውጭ ባጋጠሙት የተለያዩ ችግሮች የተነሳ ፐርፎርማንሱም ወርዷል። የጭንቀት ችግርም አጋጥሞት እንደነበር ይታወሳል። ተለይቶ በሚታወቀው የሊቨርፑል ደጋፊዎች ልዩ ቤተሰባዊ ፍቅርና እንክብካቤ ሮናልድ አራሆ ያለፉት ጥቂት ዓመታት ችግሮቹን ረስቶ ከቫንዳይክ ጋር እንዲነጻጸር አስችሎት የነበረውን ፖቴንሻል በተግባር በእንግሊዝ ፕሪሚየር ሊግ ማሳየት ይችላል የሚለው ለማየት ፍጹም የሚያጓጓ ነው። ይመቻችሁ። ዋት ሮናልድ አራውሆ ሊቨርፑልን ተቀላቀለ። ጋይስ ሊቨርፑልን ተቀላቀለ። ፋብሪዚዮ አሁን ከ20 ምናምን ደቂቃ በፊት 20 ምናምን ደቂቃ ራሱ የሞላ አይመስለኝም ኮንፈርም ያደረገው ሮናልድ አራውሆ ሊቨርፑልን ተቀላቅሏል። በውሰት ነው ሄደው፣ በቋሚነት ምናምን አይደለም፣ በውሰት ነው ሄደው። ዋት ሰርፕራይዝ ማለት ከየት ነው የመጣው? እሺ አርሰናል ፋንስ ይሄ ነው ከፋብሪዚዮ ሮማኖ ጋር ልታወዳድሩት የምትፈልጉት ሰው። እሱ ከ8 ሰዓት በፊት ነው ላስት ታይም አፕዴት ራሱ ያደረገው አዲስ ነገር። ፋብሪዚዮን ተመልከትልኝ፣ ከ16 ደቂቃ ፊት ዘግቦታል። ሶ ፕሊዝ ጀስት በቃ ይሄ ፋብሪዚዮ ዴቪድ ምናምን እያላችሁ ዴቪድን ወደ ፋብሪዚዮ አታስጠጉት። ኤኒዌይስ ወደ ቶፒኩ እንመለስ። ዋው ሊቨርፑል ማለት ጭራሽ ኤክስፔክት ያልተደረገ። ባይ ዘ ዌይ ጋይስ የባርሴሎና በዚህ ጉዳይ ቪዲዮ ልሰራበት ነበር፣ ይሄ ከሊቨርፑል ጋር በተያያዘ ሳይሆን በአራውሆ ጉዳይ። የእውነት የባርሴሎናን ትሬኒንጎች ብታዩ በጣም ነው የምትገረሙት። ከሁሉም በላይ ትሬኒንግ ላይ ማለት የሚገርም ፐርፎርማንስ የሚያሳየው እሱ ነው። የእውነት ከሁሉም በላይ ማለት መለስ ብላችሁ ቪዲዮችን ሰርች አድርጋችሁ ማየት ትችላላችሁ። ዲስ ጋይ ሶ ክሬዚ ትሬኒንግ ላይ ግን ሜዳ ላይ ሲገባ የሜንታሊቲ ኢሹ ምናምን አለበት መሰለኝ። እኔ አላውቅም። በቃ ሁሌ ባርሳ ላይ ስናየው ትሬኒንጎች ላይ በጣም ምርጥ ነው፣ ግን ደግሞ ሁሌም ወሳኝ ሰዓት ላይ ችግር ውስጥ የሚገባ ሰው ነው። ለማንኛውም ግን ራዮላ ይሄ ልጅ ወደ ሊቨርፑል አምጥቶታል በውሰት ውል። ኦፍኮርስ ያው ኮናቴ እሱ ቦታ ላይ ለቋል፣ ግን እሱ በለቀቀ ቦታ ላይ ጃኬ መጥቷል። ቼልሲ እሱ ላይ ሲፈልገው ነበር፣ ግን በኋላ ላይ ወደ ሊቨርፑል ሄደው ልጅ ማለት ነው። ለማንኛውም ሊቨርፑል እሱ ላይ ደግሞ ሮናልድ አራውሆን ጨምሮበታል።